ናዝራዊት የሞት ፍርድ ተፈረደባት። በቻይና ሀገር የእጽ የተገኘባት እንዲሁም ሚስተር አብነት በጠና ታሟል። ሰላም ሰላም፣ እንዴት ናችሁልኝ ውድ ቤተሰቦች? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም ከኔ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም ነው። እንግዲህ ወደ እናንተ ዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ ናዝራዊት አበራን ሁላችሁም ታውቋታላችሁ ብዬ አስባለሁ። ኤቢኤስ ላይ የዛሬ 6 ዓመት በፊት የቀረበችውን ታውቋታላችሁ። እርግጠኛ ነኝ ታስታውሷታላችሁ ብዬ ገምታለሁ። በቻይና ሀገር የምትኖረው እንግዲህ ያው ነጋዴ ናት። ከኢትዮጵያ ወደ ቻይና ከቻይና እንደዚህ የምትመላለስ ልጅ ነበረች እና ታሪኳን እህቶቿ ወንድሞቿ የዛሬ 6 ዓመት በፊት ቀርበው ኤቢኤስ ላይ እንትን ላይ ቀርበው በጣም ተናግረው አልቅሰው ነበር። ለእህታችን ፍትህ እንፈልጋለን፣ ለእህታችን ድምጽ ሆኑልን። በዛ ጊዜ ፌስቡክ ነበርና በጣም እንትን የምንጠቀመው ፌስቡክ ላይ ዲዩቲ እያረጋችሁ ስሩልን ሙሉልን እያሉ ነበርና ታስታወሳችሁና ሁላችሁም በሚዲያ ተብሎ ከዩቲዩብ እስከ ፌስቡክ በጣም ነበር መነጋገሪያ የሆነው በዛ ሰዓት ካስታወሳችሁና ጓደኛዋ ወደ ቻይና ስትሄድ በካሮት ሻምቦ እጥ የእንትን እጥ ማለት ነው። ይሄ ምንድነው የሚባለው? እና የኮከናያን የሚባል እጥ በሀገረ ቻይና ሪፖርት ላይ የተገኘባት ጓደኛዋ ከኢትዮጵያ ይዛ እሽሊ ሂጂ ለጓደኛዬ ብላ ትሰጣታለች። እዛ ሪፖርት ላይ የኮኮናት የተሰኘው የተክል እጽ ተይዞባት ወህኒ ቤት የምትገኘው ኢትዮጵያዊዋን ወጣት ናዝራዊት አበራ የሞት ተሞት እንታደጋት ተብሎ የሶሻል ሚዲያ ላይ በጣም እየተዘዋወረ ነው ማለት ነው። እኔ እንደውም እስከዛሬ ያሰብኩት ምን እንደው ታውቃላችሁ ውድ ቤተሰቦቼ፣ ደህና ሆና ተፈታ አገር የገባች ምናምን ወይም ደግሞ ወደ ሀገር የተሰረዘላን ነበር የመሰለኝ ማለት ነው እንትኑና አሁን ላይ እንግዲህ አስባችኋታል። ከ6 ዓመት በኋላ የሞት ፍርድ እንዲፈረድባት እየተባለ ነው እና ሊሆን ነው እና አሁንም ድምጽ እንሆናት እየተባለ በሶሻል ሚዲያ እንደገና እንደ አዲስ ተነስቷል እና በጣም ነው ያሳዘነችኝ። ምን እንደሆነ ታውቃላችሁ? እኔ ከሷ የተማርኩት እኔ ወደ ሌሎች ሀገር እንደዚህ ምናምን ስንሄድ እንትን ይዝ ነበር እቃ ምናምን ይዘሽ ሊሂጂ ካሉኝ ሻንጣቸው ሲሞላባቸው ምናምን ኪሎ እቀበላቸው ነበር እና እቀበላቸዋለሁ ምናምን እየተቀበልኩ ይዤላችሁ ሄድ ነበር። ለካ እንደዚህ ያለ አደጋ መኖሩን አላቅም ነበር ማለት አውቃለሁ፣ ግን እንደዚህ ያደርጋል ሰው ብዬ አላስብም። እና የራሷ ጓደኛ የምትላት የራሷ ሰው አብራት ያንን በሻምፖ አርጋ ትሰጣታለች። እዛ ቻይና ጋር ስትደርስ እንደዚህ ስር ትገባለች። ከዛ እና በጣም ከባድ ነው ቻይና ላይ ማለት ነው። እና ይሄ ነገር ተከስቶባታል። አሁን ፍትህ እያሉ ነው ቤተሰቦቿ። 6 ዓመት ሙሉ በእስር ቤት ማለት ነው። አንዳንድ ጊዜ የእውነት ሰርቼ እለወጣለሁ ስትሉ የሆነ ደረጃ ደርሳለሁ ስትሉ ይሄ ነገር ሲያጋጥም ግን አስባችሁታል? በስማም በጣም ከባድ ነው። 6 ዓመት ሙሉ እስር ቤት እየተሰቃየች ነው። ደግሞ ከመሰቃየቱ አሁን የሞት ፍርድ ተወሰነባት እና ሁላችሁም ድምጽ ሆናችሁ የሞት ድምጹን ቢያንስ በሌላ ነገር እናሰርዝላት እየተባለ ነው ማለት ነው። እና አንዳንድ ጊዜ የውጭ ሀገር ህጎች በጣም ከባዶች ናቸው እና ከዚህ እንደዚህ ካለው ነገር እግዚአብሔር ይሰውረን ውድ ቤተሰቦች እላለሁ ማለት ነው። እና ደግሞ በመልካምነቱ በደግነቱ ድሆችን በማብላት በማጠጣት የኔን ቢጤ በመርዳት የሚታወቀው ሚስተር አብነት እንግዲህ ያው ሚዲያ ላይ ቀርቦ የተናገራችሁትን ሰምታችሁታል። ከዛሬ ወር በኋላ ወደ ውጭ ሀገር ሄጄ እታከማለሁ እያለ ነው። በጣም ከባድ ህመም ላይ ደርሰውኛል እያለ ነው እና በጣም ነው የሚያሳዝነኝ። በጣም እኔ እንጃ እኔ በጣም ብዙ ሰዎችን እናውቃለን አይደለ? እርዳታ የሚረዱ ግን እንደ ሚስተር አብነት የሚረዳ ሰው ማንም የለም። ብዙዎቻችን እናውቃለን። ለምሳሌ እነ ናርዶስ አሉ እነ መማር ምናምን። እነሱ ግን አሪፍ ሀገር ተደላደለ ተቀምጠው የራሳቸውን ህይወት እየመሩ ምናምን እንደዚህ ነው። እሱ ግን ሄዶ ረድቶ ምን ብሎና እዚህ በጣም ብዙዎችን እኔ እንደውም ማስታውሰው አንድ ጊዜ የካንሰር ህመም ጡታቸውን ታሞ እያሳከማቸውና ህይወታቸው ያለፈ አሮጊት ማለት ነው። እኛ ትልቅ ሰውዬ እንደዛ ጡታቸው እንትን እያለ ያን ጊዜ ያንን ቁስል እንኳን ጓንት ሳይለብስ ነበር ሲያጥብ የነበረውና በጣም በጣም በቃ በጣም እንትን የሚል ነውና እሱ አሁን በጣም በጠና እየታመምኩ ነው
እና ወደዛ ሄጄ መታከም ፈልጋለሁ። ከዛ ተመልሼ መምጣትና ለመምጣቴን አላቅም፣ እግዚአብሔር ነው የሚያውቀው። እና አሁን ላይ የጀመርኩት እቅድና አላማ አለ። ያንን ታላሳካ ግን ወደ ውጭ መሄድ አልፈልግም። ያንን ነገር ላሳክቼ አሁን በቅርቡ ሳውዝ አፍሪካ ሄዳለሁ። ሳውዝ አፍሪካ በጣም መልካምና ምርጥ ጥሩ በጎ ሰዎች አሉ። እንደዛ የሆነ ነገር አዘጋጅቼ ሰብስቤ ከዛ መጥቼ የሆነ ነገር አድርጌ ነው የምሄደው። ስላያችሁ ምን አይነት በቃ ለመልካምነት የተፈጠሩ ሰዎች እንደዚህ ናቸው። በቃ አሁን ቢኒያም አለ መልካም ነገር የሚሰራ እንግዲህ ከሀገር አሜሪካ ኢትዮጵያ ገብቶ ማለት ነው። እና እንደዚህ ያሉ ሰዎችን ስታዩ ምን ይሰማችኋል? እውነት እኛ አሁን እዚህ እየተባላን እርስ በርሳችን ገንዘብ ያላቸው አሁን እዚህ ሚዲያ ላይ የምታዩት ለምሳሌ ቲክታክ ላይ መልካም ነገር እንርዳ ብለው የራሳቸውን ቢዝነስ የሚያጻጽፉ የሆነ ቢዝነስ ሲጀምሩ ከጥቅም ጋር የሚያገናኙት ለምሳሌ የሆነ ነገር ሲያደርጉ ያ ሰው የራሱ ነገር እንትን የሆነ ነገር ለምሳሌ አንድ ሰው አንድ ስልክ ሲሸጥ ይሄ እጣ እየቆረጣችሁ ወይ ቀሚስ ሲሸጥ እጣ እየቆረጣችሁ ይላል። ያንን እጣ ይጥላል። ቀሚስ አይደል? ለምሳሌ አንድ ቀሚስ ስጥል እንደዛ። ምክንያቱ ምንድነው? በጥቅም ላይ ጥቅም ነው እንጂ የሆነ እኔ እንትን ልበል የሚል ነገር የለም። አያችሁ እንደዚህ እያደረጉ የሚሰሩ አሉ። ግን አንዳንድ ሰዎች ደግሞ ህይወታቸውን እድሜያቸውን በቃ ነፍሳቸውን ሁሉ ለእንደዚህ ላለ የሚሰጣሉ። እና ሚስተር አብነት እግዚአብሔር ይቅና፣ እያሰብከው ያሳካል እና በሰላም ሄደ ታክመ ከልጆች እንደምትገናኝ ባለሙሉ ተስፋ ነኝ። አንተ መልካም ሰው ነህ። ለኢትዮጵያ ታስፈልጋለህ። ለድሆቹ፣ ለኔ ቢጤዎች ለነሱ ታስፈልጋለህ። እና እግዚአብሔር በሰላም ለሀገርህ ያብቃህ ነው የምለው ማለት ነው። በሰላም ድነህ ታክመህ እና ውድ ቤተሰቦቼ የናዝራዊትን ነገር ሁላችሁም አትርሱት። የናዝራዊት አበራን ሁላችሁም በቻላችሁት በቲክታክም በተለያየ ነገርም ድምጽ ሆኗት። በጣም በቃ እኔ አሁን ላይ ማለት ነው የምነግራችሁ በቃ ስደት ላይ ያለ ኢትዮጵያውያን በጣም በተለያየ መልኩ በተለያየ ነገር አሁን በጣም ብዙ ነገር ችግር እየደረሰባቸው ነው ያሉት። አሜሪካ ያሉት ራሱ አሁን ወደ ኢትዮጵያ ዲፖርት ሊደረጉ ነው፣ መኖሪያ ፈቃድ የሌላቸው እየተባለ ነው። እና በጣም ከባድ ነው። በቃ በጣም በቃ የሆነ ነገር ደርሼ የሆነ ነገር እለወጣለሁ። እኔ በነገራችን ላይ በህገ ወጥ ራሱ መጣችሁ አንዳንድ የሆነ ያልፍልኛል ብሎ ነው አይደል ሰው የመጣለት። እንደገና ተመልሳችሁ ምንም ነገር አንድ ብር እንኳ ሳትይዙ ወደ ሀገር ቤት ተመልሳችሁ መግባት ማለት በጣም ከባድ ነው። እውነት በጣም ከባድ ነው። እና አሁን ላይ ያለው ነገር እየተደረገ ያለው ነገር በጣም ከባድ ነው። ሀገራችን ላይ ያለው ከባድ ነው። እና ስደት ያላችሁ እህት ወንድሞቼ እርስ በርሳችሁ ተፋቀሩ፣ ተዋደዱ። ቁጭ ላሉ ሰዎች የምችሉ ስራ ለማስገባት ሞክሩ። ደግሞ አንዳንድ ጊዜ እኮ እኔ በጣም እንትን የሚለኝ እንደው ታውቃላችሁ፣ ስራ ፈልጋችሁ ምናምን ሰዎች እንድታስገቡ ሲገቡ ለእናንተው መልሰው ችግር የሚፈጥሩላችሁ አሉ። ማለት ችግርን የማይቋቋሙ አብሶ አሁን አዳዲሶች ስደት የሚመጡ ሰዎች ስደት ምን እንደሆነ በቃ አልገባችሁ። ማለት ሶሻል ሚዲያ ላይ እንደዚህ ውጭ ሀገር ሆነው ሲጨፍሩ እንደዚህ አምሮባቸው ምናምን ስታው ፊታቸውንም ብታው በፊልተር ነው፣ ያለ ፊልተር ብታው ማዳታም ስንት ነገር ይሆንና እኛ በፊልተር በምናምን ስለሚያምርብን ነው። ወይም ደግሞ ትንሽ 1 ደቂቃ 2 ደቂቃ ቪዲዮ ላይ አበባ መስለን ስታውን ስንኖር ኑሯችን ሁሉ አበባ በአበባ ይመስላችኋል መሰል። እዚህ ስመጡ ፈተና አትቋቋሙ። አብዛኞቻችሁ የአሁኖቹ ስደት ወይ ከቋንቋ ቋንቋ ችሉ ወይ ከስራ ስራ ችሉ። በቃ ሁሉ ነገር አልጋ ባልጋ ይመስላችኋል። ሶሻል ሚዲያ ላይ ያያችሁት የምታውን ነገር ሁሉ የሆነች ቦታ ወጣ ስንል ወይ ቪዲዮ እንሰራለን ወይ የሆነ ነገር ያንን ሰውና ውጭ ሀገር ማለት እኛ ተመችቶን ሁሉ ነገር ተሰክቶልን ምናምን የምንኖር ነው የሚመስላቸው አብዛኞቻቸው ማለት ነው። እና የሚመጡ ሰዎች ከመምጣታችሁ በፊት የሚኖሩት ምንድን ነው? የሚሰሩት ምንድን ነው? ብሄድ ምን ያጋጥመኛል? ምንድን ነው የምሰራውስ? ምንድን ነው የማደርገው? እንዴት ነው የምኖረው? እነሱ ምን እየሰሩ ነው የሚለውን ነገር አጣርታችሁ ነው። ዝም ብላችሁ እየመጣችሁ ዝም አይባል ነገር ላይ እንትን አትበሉ። አሁን ደግሞ ይህን ሰሞን ዱባይ ነበር። ዱባይ ትንሽ ረጋ ብሏል። ያው ሰው ይሞታል ምናምን እንጂ አሁን ደግሞ ሳውዲ ላይ ዛሬ ራሱ አንዷ በጣም እንትን ብላ ብዙ እየደበደቧት ምናምን ብዙ ነገር እየደረሰባት ደግሞ በ500 ብር ተቀጠረ የምትሰራ 500 ብር ማለት እኮ በዚህ ሀገር በጣም ትንሽ ብር ነው። የምሬ ነው የምላችሁ። 500 ማለት እኮ 20 ምናምን ሺህ ብር እኮ ናት በኢትዮጵያ ስትመነዘር። 20 ሺህ ብር ታዲያ ኢትዮጵያ ላይ አሁን ምን ትሰራለች? እና እስከዚህ ድረስ እየሰሩ ነው። በዚህ እንደዚህ ሲሰሩ ደግሞ እንትን ሲሉ ሌላዎቹ አሁን ስራ የማግኘት ቻንሳችሁ ይዘጋል። አንዳንድ ጊዜ እንደዚህ ዝቅ ባለም አትስሩ። ምክንያቱም እናንተ ደግሞ ደሞዛችሁ ከፍ እንዲል ለሌላውን ማሰብ አለባችሁ። እና ሀሪፍ ደሞዝ እንዲከፍላችሁ
በአሪፍ ነገር ስሩ። ቋንቋ ደግሞ ለመልመድ ሞክሩ። ስልክ አታብዙ። አሁን አረቦች አብዛኛውን ጊዜ ስልክ አይወዱም እና ከእንደዚህ ነገር ተጠበቁ ነው የምለው ውድ ቤተሰቦች ማለት ነው። እና በያላችሁበት የእግዚአብሔር ሰላምታ ይለያችሁ። በሌላ ቪዲዮ ደግሞ እንገናኛለን። እንዲሁም ለሚስተር አብነት ሁላችሁም ጸሎት አድርጉለት። የድሆች አባት ነው። በጣም ብዙዎቹን አድኗል። ለብዙዎቹ የደረሰ ነው እና መልካም ጊዜ ይሆንላችሁ። መልካም ምሽት። ባይ ባይ። ሁላችሁም ወዳችኋል።